ሪች ዳድ ፑር ዳድ። ሀብታም አባት ደሃ አባት። ሀብታሞች ለልጆቻቸው ስለ ገንዘብ የሚያስተምሯቸው፣ ድሆችና መካከለኛ ገቢ ያላቸው ሰዎች ግን የማያውቁት ሚስጥር። በወቅቱ ሀብታሙም ሀብታም ደሃውም ደሃ አልሆኑም ነበር። ሁለቱም ስራቸውን በማካሄድ ላይ ሲሆኑ ሁለቱም የገንዘብ ውጣ ውረድ ላይ ነበሩ። ልዩነታቸው በገንዘብ ላይ ባላቸው አመለካከት ነበር። ለምሳሌ አንደኛው አባቴ የገንዘብ ፍቅር የመጥፎ ነገሮች ሁሉ ምንጭ ነው ሲል፣ ሌላኛው ደግሞ የገንዘብ እጦት የመጥፎ ነገሮች ሁሉ ምንጭ ነው ይላል። ሪች ዳድ ፑር ዳድ። ሮበርት ኪዮሳኪ ከሻሮን ሌክተር ጋር በመተባበር ትርጉም ብርሃኑ በላቸው። መግቢያ። ፍላጎት አለ። ትምህርት ቤት ልጆችን ለእውነተኛው ዓለም ዝግጁ ያደርጋቸዋልን? ጠንክረህ በማጥናት ጥሩ ውጤት ካስመዘገብክ በርካታ ጥቅሞች ያሉት ባለ ወፍራም ደሞዝ ሥራ ታገኛለህ። ቤተሰቦቼ የሚሉኝ ይህንኑ ነበር። የሕይወታቸው ትልቁ ዓላማ እኔና ታላቅ እህቴ በሕይወታችን ትልቁን ስኬት እንድንጎናጸፍ የሚያበቃንን የኮሌጅ ትምህርት እንድናገኝ ማድረግ ነበር። በመጨረሻ በ1976 ከፍሎሪዳ ስቴት ዩኒቨርሲቲ በአካውንቲንግ ስመረቅ የወላጆቼ ሕልም እውን ሆነ። በሕይወታቸው ታላቁ ስኬት ነበር። መጀመሪያ በታቀደው መሠረት በቢግ 8 የአካውንቲንግ ተቋም ውስጥ ተቀጠርኩ። ባለቤቴ ማይክም የተከተለው ተመሳሳይ መንገድ ነው። ሁለታችንም ጠንክረው ከሚሰሩና ለሥራቸው ልዩ ስነ ምግባር ካላቸው ቤተሰቦች ነው የተገኘነው። ማይክልም በዲግሪ ተመርቋል። በመጀመሪያ በምህንድስና በኋላ ላይ ደግሞ በሕግ። እንደተመረቀም ዋሽንግተን ውስጥ የፈጠራ መብት ላይ የሚሰራ የተከበረ የሕግ ተቋም ስለቀጠረው የወደፊት ሕይወቱ የተቃና መሰለ። ዕድሜው ሳይገፋ ጡረታ መውጣት እንደሚችልም አሰበ። በሥራዎቻችን ውጤታማ ብንሆንም ነገሮች እንደጠበቅናቸው አልሆኑም። ሁለታችንም አሳማኝ በሆኑ ምክንያቶች ሥራ ብንቀያየርም የተትረፈረፈ የጡረታ ገንዘብ በስማችን ለማስመዝገብ አልቻልንም። የጡረታ ቁጠባችን የሚያድገው በግላችን በምናስቀምጠው ገንዘብ ብቻ ሆነ። ማይክልና እኔ የተሳካ ትዳርና 3 ልጆች አሉን። ይህንን በምጽፍበት ጊዜ ሁለቱ ኮሌጅ ውስጥ ሲሆኑ አንደኛው የሁለተኛ ደረጃ ትምህርቱን እየጀመረ ነው። ልጆቻችን የተሻለ ትምህርት እንዲያገኙ ከፍ ያለ ገንዘብ አውጥተናል። በ1996 አንድ ቀን አንደኛው ልጄ ከትምህርት ቤት ግራ ተጋብቶ ተመለሰ። ተሰላችቶና ጥናትም አስጠልቶት ነበር። በእውነተኛው ዓለም ላይ ተግባራዊ የማላደርገውን ዕውቀት በማጥናት ጊዜን የማጠፋበት ምክንያት ምንድነው ሲል ሞገተኝ። ማሰብ ሳያስፈልገኝ ምክንያቱም ጥሩ ውጤት ካላመጣ ወደ ኮሌጅ መግባት አትችልም አልኩት። ኮሌጅ ብገባም ባልገባም ሀብታም መሆኔ አይቀርም ሲል መለሰልኝ። ከኮሌጅ ካልተመረክ ጥሩ ሥራ አታገኝማ አልኩት በእናትነት ጭንቀት። ታዲያ ጥሩ ሥራ ካላገኘህ ሀብታም ለመሆን የምታስበው እንዴት ነው? ልጄ ባለመርካት ስሜት ጭንቅላቱን ነቀነቀ። እንዲህ አይነቱን ምልልስ ከዚህ በፊት ደጋግመን ፈጽመነዋል። አንገቱን ደፍቶ አይኖቹን አቁለጨለጨ። የእናትነት ምክሬ ዛሬም እንደ ሁልጊዜውም ሰሚ አላገኘም ማለት ነው። እማ ሲል ጀመረ። አሁን ማዳመጥ የኔ ተራ ሆነ። ከጊዜው ጋር አንራመድ እንጂ እስኪ ዞር ዞር ብለሽ ተመልከቺ። ሀብታሞቹ ሀብታም የሆኑት በትምህርታቸው የተነሳ አይደለም። ማይክል ጆርዳንና ማዶናን ተመልከቺ። ቢል ጌትስም የሃርቫርድ ትምህርቱን አቋርጦ ነው ማይክሮሶፍትን መስርቶ ገና በ30ዎቹ ዕድሜው የአሜሪካ ሀብታም ሰው ለመሆን የቻለው። በትምህርቱ ሰነፍ የተባለ ነገር ግን በዓመት ከ4 ሚሊዮን ዶላር በላይ ገቢ የሚያገኝ የቤዝቦል ተጫዋችም አውቃለሁ። በመካከላችን ረጅም ዝምታ ሰፈነ። ለልጄ የምሰጠው ምክር ወላጆቼ ለኔ ይሰጡት ከነበረው ጋር አንድ አይነት መሆኑ እየተገለጠልኝ ነበር። በዙሪያችን ያለው ዓለም ተቀይሯል። ምክሩ ግን አልተቀየረም። ጥሩ ውጤት ማስመዝገብ ለስኬታማነት ማረጋገጫ መሆኑ አክትሟል። ይህንኑ ሐቅም ከልጆቻችን በስተቀር ማንም ያስተዋለው አይመስልም። እማ ቀጠለ፣ እንዳንቺና እንደ አባቴ ላቤን ጠፍ አድርጌ መስራት አልፈልግም። ብዙ ገንዘብ ታገኛላችሁ። የምንኖረውም ባሻንጉሊቶች በተሞላ ቤት ውስጥ ነው። ምክርሽን የምቀበል ከሆነ መጨረሻዬ እናንተን መምሰል ይሆናል። ብዙ ሰራለሁ፣
የምከፍለው ታክስና ዕዳይም ይጨምራል። ቋሚ ሥራ የሚባል ነገር ቀርቷል። ምክንያቱም ሰራተኛ ቀነሳና ድርጅትን ማመጣጠን የሚባሉ ነገሮች መጥተዋል። አሁን ከኮሌጅ የሚመረቁ ተቀጣሪዎች እናንተ ከተቀጠራችሁበት የገንዘብ ዋጋ ባነሰ እንደሚቀጠሩ አውቃለሁ። ሐኪሞችን ተመልከቻቸው። በፊት ያገኙ የነበረውን ያህል ገንዘብ አሁን አያገኙም። በማህበራዊ ዋስትና ወይም በድርጅት ጡረታ ላይ መተማመን እንደማይቻል አውቃለሁ። አዲስ መልስ ፈልጋለሁ። ትክክል ነበር። አዲስ መልስ ፈልጓል። እኔም የወላጆቼ ምክር ምናልባት ከ1945 በፊት ለተወለዱ ሰዎች ሰርቶ ይሆናል። በየዕለቱ በሚቀያየረው ዓለም ውስጥ ለተወለድን ለእኛ ግን አደገኛ ነው። ከእንግዲህ ለልጆቼ ትምህርት ቤት ሂዱ፣ በርትታችሁ አጥኑና ጥሩ ውጤት አስመዝግባችሁ ጥሩ ሥራ ፈልጉ ልላቸው አልችልም። የልጆቼን ትምህርት ለመምራት አዲስ መንገድ መቀየስ እንዳለብኝ ተገንዝቤያለሁ። እንደ እናትም እንደ አካውንታንትም ልጆቻችን በትምህርት ቤት በቂ የገንዘብ ዕውቀት ሊያገኙ አለመቻላቸው ያስጨንቀኛል። ብዙዎች የአሁን ዘመን ታዳጊዎች ገና ሁለተኛ ደረጃ ሳይለቁ ክሬዲት ካርድ ይኖራቸዋል። ነገር ግን በገንዘብ እንዴት መጠቀም እንዳለባቸውም ሆነ በክሬዲት ካርዶች ላይ ድርብርብ ወለድ እንዴት እንደሚሰራ የሚያውቁት ነገር የለም። በአጭሩ ስናስቀምጠው ስለ ገንዘብ በቂ ዕውቀት ሳይኖራቸው ከቁጠባ ይልቅ ወጪ ልዩ ትኩረት ከሚሰጥበት ዓለም ጋር ለመቀላቀል ዝግጁ አይደሉም። የመጀመሪያ ልጄ በመጀመሪያ ዓመት የኮሌጅ ቆይታው በክሬዲት ካርድ ዕዳ ተዘፍቆ ሲመጣ ክሬዲት ካርዶቹን እንዲያጠፋቸው ከማድረግ በዘለለ ልጆቼን በገንዘብ ጉዳይ እንዴት ላሰለጥናቸው እንደሚገባኝ የሚያስተምረኝ ፕሮግራም ፍለጋ ጀመርኩ። ባለፈው ዓመት አንድ ቀን ባለቤቴ ከቢሮ ደወለልኝ። ልታገኘው የሚገባ አንድ ሰው አለ አለኝ። ሮበርት ኪዮሳኪ ይባላል። ነጋዴና ኢንቨስተር ሲሆን ለአንድ ትምህርታዊ ፕሮግራም የፈጠራ ባለቤት መብት ለማግኘት እያመለከተ ነው። ስትፈልጊው የነበረው ነገር ይህንን ይመስለኛል። በትክክል ስፈልገው የነበረው ባለቤቴ ማይክ ሮበርት ኪዮሳኪ በማዘጋጀት ላይ የሚገኘው ካሽ ፍሎው የተሰኘ ጨዋታ በጣም ስለመሰጠው ሁለታችንም በጨዋታው የሙከራ ሂደት ተሳታፊ እንድንሆን ነገሮችን አመቻቸ። ትምህርታዊ ጨዋታ በመሆኑ በኮሌጅ የመጀመሪያ ዓመት ተማሪ የነበረችው ልጄን ተሳታፊ እንድትሆን ስጠይቃት ፈቃደኛ ሆነች። 15 ያህል ሰዎች በ3 ምድብ ተከፋፍለን በሙከራው ላይ ተሳተፍን። ማይክ ትክክል ነበር። ስፈልግ የኖርኩት ትምህርታዊ ፕሮግራም ይህ ነው። የሚመስለው ባለቀለም የሞኖፖሊ ቦርድ ሆኖ መሃሉ ላይ ጥሩ የለበሰ አይጥ አለ። ይሁንና ከሞኖፖሊ በተለየ መልኩ 2 ልብ መስመሮች አሉ። አንድ ከውስጥ አንድ ከውጭ። የጨዋታው ዓላማ ከውስጣዊ መስመር መውጣትና ሮበርት ራት ሬስ ብሎ ከሚጠራው ፈጣኑ መስመር ብሎ ወደሚጠራው ውጫዊ መስመር መድረስ ነው። ፈጣኑ መስመር ሀብታሞች በእውነተኛው ዓለም የሚጫወቱትን ጨዋታ የሚያሳይ ነው። ሮበርት ስለ ራት ሬስ አብራራልን። የአብዛኛውን የተማረና ጠንክሮ የሚሰራ ሰው ሕይወት ብትመለከቱ ተመሳሳይ ጎዳና ነው ያለው። ልጁ ተወልዶ ወደ ትምህርት ቤት ያመራል። ልጁ ጥሩ ውጤት አግኝቶ ኮሌጅ መግባት ሲችል ወላጆቹ ይኮሩበታል፣ ይደሰታሉ። ከዚያም ልጁ ይመረቅና ምናልባትም ሁለተኛ ዲግሪውን ይሰራና አስቀድሞ እንደታቀደው ያደርጋል። ጥሩና የተረጋጋ ሥራ ፍለጋ ልጁ የሚፈልገውን ሥራ ያገኘውና ሐኪም ወይም ጠበቃ ይሆናል ወይም መንግስትን ያገለግላል። በአጠቃላይ ልጁ ገንዘብ መስራት፣ ክሬዲት ካርዶችንም በብዛት ጥቅም ላይ ማዋል ይጀምራል። የሚያጠፋው ገንዘብ ስላለው ልጁ ሌሎች እሱን መሰል ወጣቶች ወደሚዝናኑበት ቦታዎች ይሄዳል፣ ይዝናናል፣ የፍቅር ጓደኝነት ይመሰርታል፣ ምናልባትም ያገባል። አሁን ሕይወት ድንቅ ትሆናለች። ምክንያቱም ወንዱም ሴቷም ይሰራሉ። 2 ገቢዎች ማግኘት መታደል ነው። ስኬታማነት ይሰማቸዋል። ቤትና መኪና ለመግዛት ልጆቻቸውን ይዘው ሽርሽር ለመሄድ ይወስናሉ። የሚያስፈልጋቸው ገንዘብ እጅግ ከፍ ይላል። ደስተኞቹ ጥንዶች ሥራቸው አስፈላጊ ነገር መሆኑን ያምኑበትና ጠንክረው መስራት ይጀምራሉ። እድገት ለማግኘትም ይጥራሉ። ጠንካራ ሰራተኞች ይሆናሉ። የተሻለ ገንዘብ ማግኘት እንዲችሉ ትምህርት ቤት ገብተው ትምህርታቸውን ያሻሽላሉ። ምናልባትም ሁለተኛ ሥራ ይጀምራሉ። ገቢያቸው ከፍ ይላል። በዚያው ልክ ግን የሚከፍሉት የገቢ ታክስ፣ የአዲሱ ቤታቸው ወጪ እንዲሁም ማህበራዊ ዋስትና ክፍያቸው ያድጋል።
ወርሃዊ ደሞዛቸው ከፍተኛ ሆኖ ሳለ የት እንደሚገባ ግራ ይገባቸዋል። የተወሰኑ አክሲዮኖችን ይገዛሉ። የልጆቻቸው ዕድሜ 5 ወይም 6 ሲደርስ ለትምህርት ቤት የሚሆን ገንዘብ ማስቀመጥ የሚያስፈልግበት ጊዜ ይመጣል። ጎን ለጎን ለጡረታቸው የሚሆን ቁጠባም እንዲሁ። እነዚህ ከ35 ዓመታት በፊት የተወለዱት ደስተኛ ጥንዶች አሁን ቀሪውን የሥራ ዘመን ወጥመድ ውስጥ ገብተው ያሳልፏቸዋል። የሚሰሩት ለድርጅቱ ባለቤት፣ ለመንግሥት ግብር እንዲሁም ለባንኮች የብድርና የክሬዲት ካርድ ዕዳን ለመክፈል ይሆናል። ከዚያም ልጆቻቸውን ጠንክራችሁ አጥኑ፣ ጥሩ ውጤት አምጡና ጥሩና አስተማማኝ ሥራ አግኙ ብለው ይመክራሉ። ስለ ገንዘብ ምንም የተማሩት ነገር የለም። አዙሪቱ በቀጣዩ ትውልድ ዘንድም ይቀጥላል። ራት ሬስ ይህ ነው። ከራት ሬስ ለማምለጥ ብቸኛው መንገድ ምናልባትም ከምንም በላይ የሚከብዱት ሁለት ዘርፎች አካውንቲንግና ኢንቨስቲንግን መረዳት ነው። በአንድ ወቅት በታላቅ የአካውንቲንግ ተቋም ውስጥ እንደሰራ ሰርቲፋይድ ፕሮፌሽናል አካውንታንት ሮበርት እነዚህን ሁለት ዘርፎች አስደሳችና አጓጊ የጨዋታ አካላት ያደረገበት መንገድ አስደነቀኝ። ጨዋታው አጓጊና አስደሳች በመሆኑ ከራት ሬስ ለመውጣት በርትተን ስንሰራ እየተማርን መሆኑን ረስተነው ነበር። ከሙከራው በኋላ ከልጄ ጋር ከሰዓት በኋላውን ከዚህ ቀደም ተወያይተንባቸው የማናውቃቸውን ሐሳቦች በማንሸራሸር በአስደሳች ሁኔታ አሳለፍነው። እንደ አካውንታንት ኢንካም ስቴትመንትና ባላንስ ሺትን በሚያካትት ጨዋታ ላይ መሳተፍ አስደሳች ነበር። እናም ልጄን ጨምሮ በዙሪያዬ የነበሩት ሰዎች ያልገቧቸውን ነገሮች በማብራራት አግዛቸው ነበር። እኔ ጨዋታውን በ5 ደቂቃ ውስጥ ሳጠናቀቅ፣ ጨዋታው ግን ለ3 ሰዓታት ቀጥሎ ተካሄደ። በእኔ ጠረጴዛ ዙሪያ አንድ የባንክ ሰራተኛ፣ አንድ ነጋዴና አንድ የኮምፒውተር ፕሮግራመር ነበሩ። በጣም ያስደነገጠኝ ነገር እነዚህ ሰዎች በሕይወታቸው በጣም አስፈላጊ ስለሆነው የሂሳብ አያያዝም ሆነ ኢንቨስትመንት ምንም አይነት ዕውቀት የሌላቸው መሆኑ ነበር። በሕይወታቸው ውስጥ የገንዘብ ፍሰትን እንዴት ይቆጣጠሩታል ስልም ተገረሙ። የ19 ዓመቷ ልጄ ነገሩን ባትረዳው ይገባኛል። እነዚህ የበሰሉና ከእርሷ እጥፍ በሚሆን ዕድሜ ላይ የሚገኙ ግን አለመረዳታቸው ያስደንቃል። ከጨዋታው ከወጣው በኋላ ለ2 ሰዓታት ልጄና ሌሎች ሰዎች ጨዋታውን እንዴት እንደሚያካሂዱት እየተከታተልኩ ነበር። ምንም እንኳን ሰዎቹ እየተማሩ በመሆናቸው ደስተኛ በሆንም ስለ ገንዘብ ያላቸው ግንዛቤ እጅግ ዝቅ ያለ መሆኑ ግን አስደንግጦኛል። በገቢያቸውና በባላንስ ሺታቸው መካከል ያለውን ግንኙነት አይረዱትም። ንብረት ሲገዙና ሲሸጡ እያንዳንዱ የንግድ ሂደት ወርሃዊ የገንዘብ ፍሰት ላይ ተጽዕኖ እንደሚያሳድር ይረሱታል። በእውነተኛው ዓለምም በርካታ ሚሊዮን ሰዎች እነዚህን ትምህርቶች ባለማግኘታቸው በገንዘብ ችግር ውስጥ እንደሚዳክሩ አሰብኩ። ደስ የሚለው ነገር ጨዋታውን ለማሸነፍ ያላቸው ፍላጎት እውነታውን በመሸፈኑ ዕድለኛ ናቸው ስል ለራሴ አሰብኩ። ሮበርት ጨዋታው እንዲያበቃ ካደረገ በኋላ ለ15 ደቂቃ ያህል ስለ ካሽ ፍሎ ጨዋታ እንድንነጋገር አደረገን። በእኔ ጠረጴዛ ዙሪያ ከነበሩት መካከል ነጋዴው ደስተኛ አልነበረም። ጨዋታውን አልወደደውም። ይህንን ማወቅ አያስፈልገኝም አለ ጮክ ብሎ። ስለዚህ ጉዳይ የሂሳብ ባለሙያዎችን፣ የባንክ ሰራተኞችና ጠበቆችን እቀጥራለሁ። የሮበርት ምላሽ ሀብታም ያልሆኑ በርካታ የሂሳብ ባለሙያዎች መኖራቸውን አስተውለሃል? የባንክ ሰራተኞች፣ ጠበቆች፣ የስቶክ ደላሎችና የሪል ስቴት ደላሎችም እንዲሁ ብዙ ያውቃሉ፣ ጎበዝ ናቸው። ነገር ግን አብዛኞቹ ሀብታም አይደሉም። ትምህርት ቤቶች ሀብታሞች የሚያውቁትን ስለማያስተምሩ ምክር የምንጠይቀው ከእነዚህ ሰዎች ነው። ነገር ግን አንድ ቀን በጠዋት ወደ ሥራ ለመግባት እየተጣደፍክ የትራፊክ መብራት ላይ ቆመህ ወደ ግራ ስትመለከት የሂሳብ ባለሙያህም እንዳንተው በመብራት ላይ ተይዞ ታየዋለህ። ወደ ቀኝ ስትዞር ደግሞ የባንክ ባለሙያህን ታየዋለህ። ያ አንዳች ነገር ሊነግርህ ይገባል። የኮምፒውተር ፕሮግራመሩም ደስተኛ አልነበረም። ይህንን የሚያስተምረኝ ሶፍትዌር መግዛት እችል ነበር አለ። በአንጻሩ የባንክ ባለሙያው ተነሳስቶ ነበር። የሂሳቡን ክፍል ትምህርት ቤት ውስጥ ተምሬው ነበር፣ ነገር ግን በእውነተኛው ዓለም እንዴት እንደምጠቀምበት አላውቅም ነበር። አሁን አውቄያለሁ። ከአዙሪቱ ራሴን ማውጣት አለብኝ አለ። ከሁሉም በላይ ልቤን የነካው ግን የልጄ አስተያየት ነበር። የሚያዝናና ጨዋታ ነበር። ገንዘብ እንዴት እንደሚሰራ፣ እንዴት መነገድ እንደሚገባ ተምሬያለሁ አለች። አክላም
አሁን ሙያዬን የምመርጠው የሚከፈለኝን መጠን አስቤ ወይም የቅጥር ደህንነት ለማግኘት ሳይሆን ለምፈልገው አይነት ሥራ መሆን እንደሚገባ አውቄያለሁ። ይህ ጨዋታ የሚያስተምረውን ካወቅኩ የምፈልገውን መስራትም ሆነ ልቤ የፈቀደውን ማጥናት እችላለሁ። ይህንን ከተማርኩ እንደ አብዛኛዎቹ የክፍል ጓደኞቼ ስለ ቅጥርና ማህበራዊ ዋስትና አልጨነቅም። ከጨዋታው በኋላ ከሮበርት ጋር ለመወያየት ባልችልም ሌላ ጊዜ ተገናኝተን ስለ ፕሮጀክቱ ለማውራት ቀጠሮ ያዝን። በጨዋታው አማካኝነት በርካቶች ሀብታም እንዲሆኑ እንደሚፈልግ ስላወቅሁ ስለ ዕቅዶቹ ተጨማሪ ነገሮችን ለመስማት ጓጉቼ ነበር።